ሰላም ሰላም እንዴት ናችሁ? ይህ የግሬድ 9 ፊዚክስ የምዕራፍ 2 ሶስተኛ ቪዲዮችን ይሆናል ማለት ነው። በዚህ ቪዲዮ እንግዲህ በዋናነት በዩኒት 2 ላይ የመጨረሻውን ቶፒክ ዩኒት ኮንቨርዥን የሚለውንና በዩኒት 3 ደግሞ የተወሰነ ክፍል እንመለከታለን። በዩኒት 2 የመጨረሻው ቶፒካችን ዩኒት ኮንቨርዥን ይላል። ዩኒት ኮንቨርዥን ስለዚህ ምን ማለት ነው ይሄ? ዩኒት እንግዲህ ማለት መጀመሪያ ዩኒት ምንድን ነው የሚለውን ማወቅ ይኖርብናል ማለት ነው። ባለፈው ቪዲዮችን ተመልክተናል። ዩኒት ማለት በአማርኛ አሃድ የምንለው ነው። ኦኬ አሃድ ወይም ደግሞ ምንድነው የአንድን ነገር ስንለካ የምንገልጽበት መንገድ ማለት ነው። ለምሳሌ ሌንግዝ ከሆነ የምንለካው ሌንግዝ ኤስአይ ዩኒቱ እንግዲህ ሜትር ነው ብለናል። ኪሎ ሜትር ምናምን ብለን መግለጽ ብቻ ሴንቲሜትር እንደምንለካው ነገር ይኖራል ማለት ነው። በዛ ነው የምንለካው። ያ የምንለካበት ነገር ሴንቲሜትር፣ ሜትር የሚባሉት እንግዲህ ዩኒት ወይም ደግሞ አሃድ ይባላሉ ማለት ነው። ስለዚህ ዩኒት ኮንቨርዥን ስንል አንዱን ዩኒት ወደ ሌላው ዩኒት እንዴት አድርገን መቀየር እንችላለን? ኪሎ ሜትርን ወደ ሜትር፣ ሜትርን ወደ ኪሎ ሜትር፣ ወደ ሚሊሜትር፣ ወደ ሴንቲሜትር እንዴት እንቀይራለን? ታይም ከሆነ ደግሞ ሰከንድን፣ ሚኒትን ወደ ሰከንድ፣ ሃወርን ወደ ሰከንድ፣ ወደ ሚኒት፣ ቀንን ደግሞ ዴይን ወደ ሃወር ምናምን መቀየር የምንችልበትን ነገር የምናይበት ነው። ስለዚህ እያንዳንዱን ነገር እንዴት አድርገን መቀየር እንችላለን የሚለውን የምንመለከት ይሆናል ማለት ነው። ኢን አዲሽን ቱ ዛት ዊ ዊል ኦልሶ ሲ አዘር ዩኒትስ ኦልሶ ሌሎች ዩኒቶችን እንመለከታለን እንግዲህ እና በዛን ሰዓት እንግዲህ ወሳኝ የሚሆኑት ነገሮች ምንድን ናቸው? በባለፈው ቪዲዮችን እንደተመለከትነው ፕሪፊክሶችን መረዳት ይኖርባቸዋል፣ ወይም ደግሞ በተወሰነ መልኩ ማስታወስ ይኖርባቸዋል። ፕሪፊክስ የሚባሉት እንግዲህ ከዋናው ቃል በፊት የሚጨመሩት፣ ለምሳሌ ሜትር አለ። ሜትር ከሚለው ቃል እንግዲህ በፊት ሴንቲሜትር፣ ሴንቲ የሚለው ፕሪፊክስ አለ። ኪሎ የሚለው ፕሪፊክስ አለ። ኪሎ ሜትር እንላለን አይደለም? ስለዚህ እነኛ ፕሪፊክሶች ደግሞ ምን እንደሆኑ በባለፈው በተወሰነ ተመልክተናል። ያን ይዘን እንግዲህ እንመለከታለን ማለት ነው። ኢን ዘ ፕሪቪየስ ሴክሽን ዩ ሃቭ ለርንድ ዲፍረንት ፊዚካል ኳንቲቲስ አይተናል። የተለያዩ ፊዚካል ኳንቲቲዎችን አይተናል። ቤዚካሊ ድራይቭድ ኤንድ ፋንዳሜንታል ኦር ቤዚክ ፊዚካል ኳንቲቲስ ብለን አይተናል በሁለት ከፍለን። በሌላ መልኩ ደግሞ ፊዚካል ኳንቲቲዎችን ቬክተር እና ስካላር ብለን ከፍለን አይተናል። ዘስ ፊዚካል ኳንቲቲስ ሃቭ ኤስአይ ኤንድ ነን ኤስአይ ዩኒትስ። እንግዲህ እነኛ ቤዚክ ፊዚካል ኳንቲቲ የሚባሉት ወደ 7 የጠቀስናቸው ማለት ነው። እነሱ እንግዲህ ኤስአይ ዩኒት አላቸው። ለምሳሌ ሌንግዝን ብትወስዱ ኦር ዲስታንስን ብትወስዱ ኤስአይ ዩኒቱ ሜትር ነው። በት ዜር አር ኦልሶ አዘር ነን ኤስአይ ዩኒቶች አሉት ማለት ነው። ከሜትር ውጭ ሌንግዝ ቢለካበት ኪሎ ሜትር፣ ሚሊሜትር፣ ሴንቲሜትር፣ ማይል የሚባሉ ሌሎች መለኪያዎችም አሉ ማለት ነው። ይሄ ለሁሉም ፊዚካል ኳንቲቲዎች እንግዲህ ኤስአይ ዩኒት አላቸው 7ቱ። በተመሳሳይ መልኩ ደግሞ ነን ኤስአይ ዩኒት አላቸው ማለት ነው። ስለዚህ አንዱን ወደ አንዱ ኮንቨርት ማድረግ ወይም መቀየርን ነው በዋናነት የምናየው። ኢትስ ፖሲብል ቱ ኮንቨርት ዩኒትስ ፍሮም ኤስአይ ዩኒት ቱ ነን ኤስአይ ዩኒት ኤንድ ቫይስ ቨርሳ። ስለዚህ የምናደርጋለን ማለት ነው። በኮንቨርዥን ላይ እዚህ ጋር የምናየው ምንድነው? ኤስአይ ዩኒቱን ወደ ነን ኤስአይ ዩኒት እንቀይራለን ማለት ነው። ነን ኤስአይ ዩኒት። እንዲሁም በተጨማሪ ደግሞ የዚህን ግልባጭ ማለት ነው። ከእንደገና ደግሞ ነን ኤስአይ ዩኒቶችን ወደ ኤስአይ ዩኒት ኦር ደግሞ ነን ኤስአይ ዩኒትን ወደ ነን ኤስአይ ዩኒትም እንቀይርበት ሁኔታ ሊኖር ይችላል ማለት ነው። በአጠቃላይ ግን አንዱን ዩኒት ወደ ሌላው ዩኒት እንዴት እንቀይራለን የሚለውን የምንመለከትበት ነው የሚሆነው ማለት ነው። let's see it by using the first example. Here it is. The distance between two houses is 200 meters. Okay, ለምሳሌ እዚህ ጋር ሃውስ 1 እዚህ ጋር ቢኖር እና ሃውስ 2 ደግሞ እዚህ ጋር ቢኖር፣ ይሄ የመጀመሪያው ኤግዛምፕላችን ነው። ኦኬ በሃውስ 1 እና በሃውስ 2 መካከል ያለው ርቀት እንግዲህ ስንት ነው የሚለን? በዚህ መካከል ያለው ርቀት 200 ሜትር ነው የሚለን። 200 ሜትር ነው። በሁለቱ ቤቶች መካከል ያለው ርቀት 200 ሜትር ነው ይለናል። and then what is the distance in centimeter ይላል። ይሄ ምንድነው? ይሄን በሁለቱ ቤቶች መካከል ያለውን ርቀት or distance በሴንቲሜትር ስንት ነው የሚለን። በሴንቲሜትር ስንት ነው ይለናል። ስለዚህ ሴንቲ ማለት ምን ማለት ነው? እንግዲህ 100 ማለት ነው። ሴንቲ ማለት 100 እንደሆነ ተመልክተናል ማለት ነው ባለፈው። በዚህ ሰዓት እንግዲህ ምንድነው ፕሪፊክሶችን በሚገባ ብንረዳቸው ብናስታውሳቸው በቀላሉ መስራት እንድንችል ያደርገናል።
ሴንቲ የሚለው ቃል እንግዲህ በባለፈው እንዳየነው 1/100 እንደማለት ነው። ሴንቲ ማለት 1/100 እንደማለት ነው። ወይም ደግሞ 0.01 እንደማለት ነው ሴንቲ ማለት። አሁን በዚህ ሰዓት እንግዲህ ማንኛውን ዩኒት ወደ አንዱን ዩኒት ወደ ሌላ ዩኒት በምትቀይሩበት ሰዓት ሁለት ነገር ነው የምትቀይሩት። ሁለት ነገር ነው የምንቀይረው ማለት ነው። ስለዚህ ከትንሽ ወደ ትልቅ ስንቀይርና ከትልቅ ወደ ትንሽና ከትንሽ ወደ ትልቅ ስንቀይር ማለት ነው። ስለዚህ እዚህ ጋር ያለውን ነገር አሁን ሜትርን ወደ ምንድን ነው የምቀይረው? ወደ ሴንቲሜትር ነው የምቀይረው። ስለዚህ ላርጀሩን ወደ ስሞለር ዩኒት ነው የምቀይረው ማለት ነው። ስለዚህ በዛን ሰዓት ምንድን ነው የምታደርጉት? መልቲፕላይ ነው የምናደርገው። በሁለቱ መካከል ያለውን ሪሌሽን መጀመሪያ ማወቅ ይኖርብናል። ለምሳሌ በሜትርና በሴንቲሜትር ያለው ዝምድና ምንድን ነው የሚለውን ነገር ካየን አንድ ሜትር 100 ሴንቲሜትር ነው። ኦኬ 1 ሜትር 100 ሴንቲሜትር ነው። ወይም ደግሞ 1 ሴንቲሜትር 1 ሴንቲ ማለት ምንድን ነው ብያቸዋለሁ? 0.01 ወይም ደግሞ 1/100 ነው ሜትር ነው ብያቸዋለሁ። ስለዚህ 1 ሴንቲሜትር ማለት ደግሞ ማለት ነው ሴንቲ ማለት እንደነገርኳችሁ 1/100 ማለት ስለሆነ 0.01 ሜትር ማለት ነው። አሁን እኛ የምንቀይረው ማንን ነው? ሜትርን ወደ ሴንቲሜትር ነው የምንቀይረው። ኦኬ ሜትርን ወደ ሴንቲሜትር ስለሆነ የምንቀይረው ዳይሬክትሊ ምንድን ነው የምናደርገው? ያገኘነውን ወይ የተሰጠንን ሜትር በመቶ ማባዛት ነው ማለት ነው። ሴንቲሜትርን ወደ ሜትር የምንቀይር ከሆነ ደግሞ በመቶ ማካፈል ነው ማለት ነው። ስለዚህ እዚህ ጋር ስትቀይሩ ሜትር ወደ ሴንቲሜትር በምትቀይሩበት ሰዓት ምንድን ነው የምታደርጉት? በመቶ ማባዛት ነው። በመቶ ማባዛት ነው። በተቃራኒው ደግሞ ሴንቲሜትርን ወደ ሜትር የምትቀይሩ ከሆነ እንደምታደርጉት በመቶ ማካፈል ነው። በመቶ ማካፈል ነው ማለት ነው። ስለዚህ እነኚህን ሁለት ነገሮች በደንብ አድርጋችሁ ማስታወስ ይጠበቅባችኋል ማለት ነው። ስለዚህ እዚህ ጋር አሁን እኛ የምንቀይረው ማለት ነው 200 ነው። 200 ሜትር ወደ ምንድን ነው ቀይሮ የተባለው? ወደ ሴንቲሜትር። ስለዚህ በዚህ ሰዓት ደግሞ ሜትርን ወደ ሴንቲሜትር ሲቀይር ደግሞ ምንድነው ማድረገው? ማባዛት ነው። በስንት? በመቶ። ስለዚህ 200 ሲባዛ ስንት ይሆናል ማለት ነው? 200 ሜትር ማለት 200 ሲባዛ በመቶ ሴንቲሜትር ይሆናል ማለት ነው። ኦኬ 200 ሜትር 200 ሲባዛ በመቶ 20 ሺህ ይመጣል ማለት ነው። 20 ሺህ ሴንቲሜትር ይመጣልናል ማለት ነው። እንደዚህ አድርገን በቀላሉ መቀየር እንችላለን። ይሄ ኤ ነው። ቢ ምንድን ነው የሚመጣው? ቢ ወደ ሚሊሜትር ቀይሩ ነው የሚለን። ወደ ሚሊሜትር ቀይሩ። ኦኬ ቢ ኦኬ እዚህ ጋር ቢ ወደ ኪሎ ሜትር ነው የሚለን። ቢ ወደ ኪሎ ሜትር ቀይሩ ነው የተባለው። በኪሎ ሜትር ስንት ነው የተባለው? ስለዚህ በዚህ ሰዓት እንግዲህ ልብ አድርጉ። ኤ ላይ ሜትርን ወደ ምንድን ነው የቀየርኩት? ሜትርን ወደ ሴንቲሜትር ነው የቀየርኩት። እዚህ ጋር ደግሞ ኪሎ ሜትርን ሜትርን ወደ ኪሎ ሜትር ቀይሮ ትንሹን ወደ ትልቅ ነው የምንቀይረው ማለት ነው። በዚህ ሰዓት እንግዲህ በሜትር እና በኪሎ ሜትር ደግሞ ስንመጣ 1 ኪሎ ሜትር ማለት 1000 ሜትር ማለት ነው። 1000 ሜትር ነው። ይሄንን ሁላችንም ማወቅ አለብን። ምክንያቱም ኪሎ ማለት 1000 ማለት ነው። ኦኬ 1000 ሜትር ማለት ነው። ኪሎ ማለት የቃሉ ትርጉም ምን ማለት ነው? 1000 ማለት ነው። 1000 ማለት ነው። ስለዚህ ኪሎ ሜትር ስንል 1000 ሜትር እንደማለት ነው። አሁን በዚህ ሰዓት እንግዲህ ኪሎ ሜትርን ወደ ሜትር በምትቀይሩበት ሰዓት ምን ማድረግ አለባችሁ? ሜትርን ደግሞ ወደ ኪሎ ሜትር መቀየር ሲኖርባችሁ ምን ታደርጋላችሁ? ኪሎ ሜትርን ወደ ሜትር ስትቀይሩ በ1000 ማባዛት ነው። በ1000 ማባዛት ነው። ሜትርን ደግሞ ወደ ኪሎ ሜትር በምትቀይሩበት ሰዓት በ1000 ማካፈል ነው የሚሆነው። በ1000 ታካፍላላችሁ። ስለዚህ በዚህ መሰረት 200 ሜትርን በኪሎ ሜትር ስንት ነው? ዳሽ ኪሎ ሜትር ነው። በኪሎ ሜትር ስንት ነው? ሜትር ወደ ኪሎ ሜትር እንግዲህ በምንቀይርበት ሰዓት ምንድነው የምናደርገው ብለናል? በ1000 ማካፈል። ስለዚህ 200 ሜትር ማለት 200 ሲካፈል ለ1000 ኪሎ ሜትር ማለት ነው። 1000 ኪሎ ሜትር። ስለዚህ 200 እዚህ ጋር ለማጣፋት እንዲመቻችሁ እንደዚህ አድርጉት ማካፈሉ ኪሎ ሜትር። ወደ 0 በወደ 0 ታጠፋላችሁ። በሁለት አንድ ይሄ 10 እዚህ ጋር ትቀራለች። 10 በሁለት 5 1 5ኛ ይመጣል ማለት ነው። 1 5ኛ 1 5ኛ ማለት ደግሞ ምን ማለት ነው? ስታካፍሉት 1 ሲካፈል ለ5
አይችልም። ሰው 0 ፖይንት እዚህ ጋር አንድ 0 ትጨምራላችሁ። 10 ሲካፈል ለ2 ለ5 2 ይመጣል። 0.2 ይመጣል ማለት ነው። ሰው 1/5 ወይም ደግሞ 0.2 ኪሎ ሜትር ይመጣላችኋል ማለት ነው። ስለዚህ 200 ሜትር ከማን ጋር እኩል ነው ማለት ነው? 200 ሜትር ከ0.2 ኪሎ ሜትር ጋር እኩል ነው። በቀላሉም እንደምታደርጉት በ1000 ማካፈል ነው። በተቃራኒው ኪሎ ሜትርን ወደ ሜትር የምትቀይሩ ከሆነ ደግሞ በ1000 ታባዙታላችሁ ማለት ነው። 1000 ታባዙታላችሁ። ወደ ሲ እንቀጥል። ሲ ደግሞ ምንድነው የሚለን? 200 ሜትር በሚሊሜትር ምን ያክል ነው ነው የሚለን። በሚሊሜትር ምን ያክል ነው። ስለዚህ አሁን በሜትር እና በሚሊሜትር መካከል ያለውን ሪሌሽን ማወቅ ያስፈልገናል ማለት ነው። ስለዚህ 1 ሜትር 100 ሴንቲሜትር ነው። 1 ሴንቲሜትር ደግሞ 10 ሚሊ ሜትር ነው። ስለዚህ 1 ሜትር ስንት ይሆናል ማለት ነው? 1 ሜትር ማለት 1000 ሚሊ ሜትር ነው። 1000 ሚሊ ሜትር ነው። 1 ሜትር ማለት 1000 ሚሊ ሜትር ነው። ሶችኛዋን ዝምድና ካወቃችሁ ከዚህ በኋላ ምንድነው የምታደርጉት? ሜትርን ወደ ሚሊሜትር በምትቀይሩበት ሰዓት ምንድነው የምታደርጉት? በዚህ ነው ማባዛት ማለት ነው። በ1000 ታባዛላችሁ። በተቃራኒው ደግሞ ሚሊሜትርን ወደ ሜትር በምትቀይሩበት ሰዓት ደግሞ በ1000 ታካፍላላችሁ ማለት ነው። በ1000 ታካፍላላችሁ። ይሄን ነው የምናደርገው። ስለዚህ እዚህ ጋር አሁን እኛ የምንቀይረው ማለት ነው 200 ሜትርን በሚሊሜትር ስንት ነው ነው። በሚሊሜትር ስንት ነው? በዚህ ሰዓት ምንድነው የምታደርጉት? ማባዛት ነው። ምክንያቱም ሜትር ነው ትልቅ። ሜትርን ወደ ሚሊሜትር ወደ ትንሽኑ ስትቀይሩት ማባዛት ነው። በመካከላቸው ባለው ሪሌሽን ቁጥር ማባዛት ነው ማለት ነው። ስለዚህ በ1000 አባዘዋለሁ። 200 ሜትር እኩል ይሆናል 200 ሲባዛ በ1000 ሚሊ ሜትር ስንት ይመጣል ማለት ነው? 200,000 ሚሊ ሜትር ይመጣል ማለት ነው። 200,000 ሚሊ ሜትር ወይም ደግሞ ባጭሩ መጻፍ ካስፈለጋችሁ 2 ሲባዛ ቴን ዘ ፓወር ኦፍ አድርጋችሁ እዚህ ጋር ስንት ዜሮ ነው ያላችሁ? 5 ዜሮ ስላላችሁ 2 ታይምስ ቴን ዘ ፓወር ኦፍ 5 ሚሊ ሜትር ይመጣል። ሚሊ ሜትር ይመጣል። እንደዚህ አድርገን መቀየር እንችላለን ማለት ነው። ስለዚህ ወሳኙ ነገር በመካከላቸው ያለውን ሪሌሽን እንግዲህ ማወቅ ነው ማለት ነው። ጉድ ሶ ዘ ሪሌሽንሺፕ ቢትዊን ኤስአይ ዩኒትስ ኤንድ ነን ኤስአይ ዩኒት ኦፍ ማስ አሁን ያየነው ምንድን ነው? ሜትር፣ ኪሎ ሜትር፣ ሚሊሜትር፣ ሴንቲሜትር ነው ያየነው። እነኚህ በሞላ ምን የሚመለከቱ ናቸው? ሌንግዝን የሚመለከቱ ነገሮች ናቸው። ኦኬ ኦር ዲስታንስን የሚመለከቱ ነገሮች ናቸው። የሚቀጥለውን ደግሞ ኤግዛምፕል የምናየው እንግዲህ በምን ላይ ነው? በሁለተኛው ፊዚካል ኳንቲቲ ዘስ ኮልድ ማስን በተመለከተ ነው የምናየው ማለት ነው። የመጀመሪያው ሌንግዝን በተመለከተ ነው። ይሄኛው ኤግዛምፕል ደግሞ ኤግዛምፕል ቱ ማስን ይመለከታል ማለት ነው። ወይም ደግሞ መጠነ ቁስን የተመለከተ ኤግዛምፕል ነው። ስለዚህ በዚህ ኤግዛምፕላችን ደግሞ ምንድነው የሚለን? ኢን ዋን ኦፍ ዘ ፓርትስ ኦፍ ኤ ቢም ባላንስ ማስስ 1.5 ኬጂ ልብ አድርጉ። እዚህ ጋር 1.5 ኬጂ ኪሎ ግራም 500 ግራም 250 ግራም 25 ግራም እና 0.8 ግራም are placed to measure the mass of unknown objects። እነኚህ እንግዲህ ምንድነው ቢም ባላንስ ሱቅ ያለችው ሚዛን አለች አይደል? በሷ በምንለካበት ሰዓት ፓኖች አሉ እዚህ ጋር ለመለኪያ የምንጠቀምባቸው ግማሽ ኪሎ 1 ኪሎ ምናምን የምንጠቀማቸው 250 ግራም የሚመዝኑ ብረቶች አላል በአንድ በኩል የምናደርገው ሰው በሌላኛው በኩል እንግዲህ ስኳርም ከሆነ ሌላም የሚሸጡ ነገሮች እንግዲህ በዛ እየለካን ነው የምንሸጠው ማለት ነው። ስለዚህ እነኚህ የፓኖች ወይም ደግሞ የብረቶቹ ክብደቶች ናቸው እዚህ ጋር ወይም ማሶች ናቸው የተጠቀሱት ማለት ነው። እነኚህ አምስቱ then what is the mass of an object in gram and kilogram on the other side of the pan if they are in balance okay in balance በሚሆኑበት ሰዓት እንግዲህ በሌላኛው የሚዛኑ ሁለተኛው ሳህን ላይ የሚቀመጠው ኦብጀክት የሱ ግራም እንግዲህ ምንድነው የሚለን what is the mass of an object in gram and kilogram ነው የሚለን። በግራም እና በኪሎግራም ምን ያክል ነው የሚለን። ስለዚህ ቶታል ማሱን በምንድነው መፈለግ ያለብን ማለት ነው። ማሳችን አሁን በአንደኛው ሳህን ላይ እዚህ ጋር እንግዲህ እንደምታዩት እንግዲህ ሚዛናችን
እች ነች። እዚህ ጋር ምን አለ? የሚዛን ማስጠበቂያዋ ነገር አለች። ሁለቱ ሳህኖች አሉ። እነኚህ በሞላ እንግዲህ አምስቱ ነገሮች የት ነው ያሉት? አንደኛው የሚዛኑ ክፍል ላይ ነው ያሉት ማለት ነው። ኦኬ የሚዛኑ ክፍል ላይ ነው ያሉት። በዚህኛው በኩል ያለው ስንት ነው ነው? ይሄኛው የተጠየቅነው ደግሞ በስንት ነው? በምንድን ነው ግለጹ የተባለው? በግራም እና ኦር ኤንድ በኪሎግራም። ኦኬ በኪሎግራም እና በግራም ምን ያክል ይሆናል ነው የተባለው። እዚህ ጋር ደግሞ ያሉት ምንድነው? ተቀላቅሎ ነው የተሰጠን። አንደኛው በኪሎግራም ነው፣ ሌሎቹ እንዳለ በግራም ነው። ስለዚህ አንዱን ወደ አንዱ መቀየር አለብን ማለት ነው። አንዱን ወደ አንዱ መቀየር አለብን ማለት ነው። እሱን ደግሞ ለመቀየር እንግዲህ በግራም እና አሁን 2 ዩኒት ነው ያለን እዚህ ጋር። አንደኛው ኪሎ ግራም ነው፣ ሁለተኛው ግራም ነው። በሁለቱ መካከል ያለው ዝምድና ምንድን ነው? በሁለቱ መካከል ያለው ሪሌሽን ምንድን ነው የሚለውን መጀመሪያ ማወቅ ይኖርብናል። በኪሎ ግራም እና በግራም መካከል ያለው ዝምድና ምንድን ነው? 1 ኪሎ ግራም ያው ከስሙ እንደምትረዱት እንግዲህ ኪሎ ማለት ምንድን ነው ብያችኋለሁ? 1000 ነው ብያችኋለሁ። 1000 ነው። ስለዚህ 1 ኪሎ ግራም ማለት 1000 ኪሎ የምትለዋ 1000 ስትሆን ማን ትቀራለች? እዚህ ጋር ግራም ትቀራለች። 1000 ግራም ነው ማለት ነው። ስለዚህ 1.5 የመጀመሪያውን ብቻ ነው የምቀይረው ማለት ነው። የመጀመሪያውን ቀይራለሁ። አንደኛው ሚዛን ላይ ያሉት እንግዲህ ማማ ናቸው። 1.5 ኪሎ ግራም። ቀጥሎ ያለው ማን ነው? 500 ግራም 500 ግራም። ቀጥሎ ያለው 250 ግራም፣ ከዛ 25 ግራም፣ ከዛ መጨረሻ ላይ 0.8 ግራም። ኦኬ 0.8 ግራም። ስለዚህ ይሄም ግራም ነው፣ ይሄም ግራም ነው፣ ይሄም ግራም ነው፣ ይሄም ግራም ነው። አሁን የቀረችው ማነች? እዚህ ጋር ብቻ ነች ኪሎ ግራም። እሷን መቀየር አለብኝ። እዚህ ጋር እንግዲህ እንደ ቅድሙ ሁሉ ከትልቅ ወደ ትንሽ ስንቀይርና ከትንሽ ወደ ትልቅ ስንቀይርና ከትልቅ ወደ ትንሽ ስንቀይር፣ በተቃራኒው ከትንሽ ወደ ትልቅ ስንቀይር ደግሞ ምን ማድረግ እንዳለብን ያው እናውቃለን። ለምሳሌ ከኪሎ ግራም ወደ ግራም ስንቀይር ምንድነው የምናደርገው? በ1000 እናባዛለን። በ1000 እናባዛለን። በተቃራኒው ግራምን ወደ ኪሎ ግራም በምንቀየርበት ሰዓት ደግሞ በ1000 እናካፍላለን። በ1000 እናካፍላለን። ስለዚህ እዚህ ጋር እኛ የምንቀይረው ማንን ነው? 1.5 ኪሎ ግራምን ወደ ግራም መቀየር ነው የፈለግነው። ኪሎ ግራምን ወደ ግራም ሲቀይር ደግሞ በ1000 ማባዛት ነው። እዚህ ጋር 1.5 ሲባዛ በ1000 ኪሎ የምትለውን 1000 ማድረግ ነው። ከዛ ማ ትቀራለች? ግራም ትቀራለች። ይሄ ስንት ይመጣል? እዚህ ጋር እንግዲህ ከደሲማል ፖይንት በኋላ ያለው ዲጂት 1 ነው። አንዷን ዜሮ ብቻ ነው የምናጠፋው። 1500 ይመጣል ማለት ነው። 1500 ግራም መጣልን። ስለዚህ ያው ምን ሆነልን? ኪሎ ግራምን ይሄ 1.5 ኪሎ ግራምን ወደ ግራም ስቀይረው 1500 መጣልኝ። ከዛ በኋላ ግራም መጣልኝ። ሁሉም ግራም ሆኑልኝ ማለት ነው። ስለዚህ አሁን በግራም መግለጽ እችላለሁ። ኢን ግራም the mass of the object ማለት ነው። the mass of the object in grams በግራም ደረጃ ምን ይመጣል ማለት ነው? እነኚሁም በሞላ መደመር ነው። 1500 አለ ግራም ሲደመር 500 ግራም አለ እዚህ ጋር ሲደመር 250 ግራም ሲደመር 25 ግራም። እነኚህን አሁን ስደምራቸው ስንት ይመጣሉ? 5 እዚህ ጋር 7 እዚህ ጋር 10 12 እንዳለኝ እዚህ ጋር 2 ይመጣል። ከዛ መጨረሻ ላይ ማን እንደምራለሁ? 0.8 እንደምራለሁ ማለት ነው። 0.8 ሲደምሩ እዚህ ጋር ስንት ይመጣል ማለት ነው? 2275.8 ግራም ይመጣል ማለት ነው። ኦኬ ግራም ይመጣል። እንደዚህ አድርገን እንግዲህ በቀላሉ መቀየር እንችላለን ማለት ነው። አንደኛው ይሄ እንግዲህ በምንድን ነው የገለጽነው? አሁን ማስ ኦፍ ዘ ኦብጀክት በግራም ደረጃ ነው። በግራም ደረጃ ስንገልጸው ስንት መጣልን? 2275.8 ግራም መጣልን ማለት ነው። ነገር ግን ጥያቄያችን ምንድነው የሚለው? ጥያቄው እዚህ ጋር እንግዲህ ምንድነው የሚለው? what is the mass of an object in gram and kilogram ነው የሚለን። በግራም አግኝተናል። አሁን በምን ይቀረናል ማለት ነው? ሁለተኛ the mass of
ማስ ኦፍ ዚ ኦብጀክት ኢን ኪሎግራም ይቀረናል ማለት ነው። በኪሎግራምስ ምን ያክል ይሆናል ከተባለ እንግዲህ ሁሉንም ወደ ኪሎግራም ግራሞችን ወደ ኪሎግራም መቀየር አለብን ማለት ነው። ስለዚህ በዚህ መሰረት የመጀመሪያው 1.5 ኪሎ ግራም ነው። ኦልሬዲ በኪሎግራም ነው፣ ይሄ እንዳለ እናስቀምጣለን። ቀጥሎ ያለው ማን ነው? 500 ግራም ነው። 500 ግራምን የግድ ወደ ምን መቀየር አለብን ማለት ነው? ወደ ኪሎግራም መቀየር አለብን። ወደ ኪሎግራም መቀየር አለብን። ሰው እንግዲህ ግራምን ደግሞ ወደ ኪሎግራም ስንቀይር ምን ማድረግ አለብን ብለናል? ግራምን ወደ ኪሎግራም በምንቀይርበት ሰዓት ምን ማድረግ አለበት ብለናል? በአንድ ሺህ ማካፈል አለብን። በአንድ ሺህ ማካፈል ነው። ስለዚህ 500 ግራም ማለት 500 ሲካፈል ለአንድ ሺህ ኪሎ ግራም ማለት ነው። ስለዚህ ሁለት ዜሮ በሁለት ዜሮ ይጠፋል። ማን ይቀራል? በአምስት አንድ፣ ይሄ በአምስት ሁለት ይመጣል። አንድ ሁለተኛ ይመጣል። አንድ ሁለተኛ ወይም 0.5 ኪሎ ግራም ይመጣል። ጉድ። ቀጥሎ ያለው ማን ነው? 250 ነው። 250 ግራምን ወደ ኪሎ ግራም በሚቀየርበት ሰዓት አሁን ምንድነው ማድረገው? 250 ለአንድ ሺህ አካፍላለሁ ማለት ነው። ለአንድ ሺህ ማካፈል ነው በኪሎ ግራም ይሰጣል። እንደዘን ይሄ 0 በዚህ ይጣፋል። በ25 አንድ፣ ይሄ በ25 ይሄ 100 በ25 አራት ይመጣል። ስለዚህ አንድ አራተኛ ይመጣል ወይም ደግሞ 0.25 ኪሎ ግራም ሩብ ማለት ነው። ይሄ አራተኛው 25 ግራም ነው። 25 ግራም ደግሞ ወደ ኪሎ ግራም በሚቀየርበት ሰዓት 25 ሲካፈል ለአንድ ሺህ አደርገዋለሁ ማለት ነው። ኪሎ ግራም ይመጣል። ይሄ በ25 አንድ ይመጣል። አንድ ሺህ ደግሞ በ25 40 ይመጣል ማለት ነው ይሄኛው። ስለዚህ አንድ አርባኛ ይመጣል። አንድ አርባኛ ወይም በፍራክሽን ስናስቀምጠው ደግሞ ስንት ይመጣል? ይሄ ደግሞ በደሲማል ስናስቀምጠው ስንት ይመጣል? 0.025 ይመጣል። ኦኬ ምን ይመጣል? ኪሎ ሜትር ኪሎ ግራም ይመጣል። የመጨረሻው ማን ነው? የመጨረሻው 0.8 ግራም። ይሄ ደግሞ ምን ይሆናል? ለአንድ ሺህ ሲካፈል ስንት ይመጣል ማለት ነው? 0.8 ሲካፈል ለአንድ ሺህ ኪሎ ግራም ይመጣልናል። ስለዚህ ይሄ ማለት 8 10ኛ ይመጣል ማለት ነው። 10ኛ ኪሎ ግራም ይመጣል። ይሄ ማለት ምን ማለት ነው? 0.0008 ኪሎ ግራም ይመጣል ማለት ነው። 0.8 ግራሙ እንደዚህ ይመጣል። ከዛ በኋላ እነኝን በሞላ ምን ማድረግ ነው? መደመር ነው። ይሄኛውን መንገድ እንግዲህ እዚህ ጋር በቀላሉ መጨረስ እንችላለን። ግን ይሄኛውን መንገድ የመረጥኩት ለምንድን ነው? እያንዳንዱን በዛው እንዴት መቀየር እንዲችሉ እንድትለማመዱ ብዬ ነው እያንዳንዱን እየቀየርኩ ያለሁት እንጂ እዚህ ጋር ኦልሬዲ ቀይረን ደምረን አስቀምጠነዋል እዚህ ጋር በግራም በምንገልጽበት ሰዓት። ስለዚህ ይሄኛውን ቀጥታ ወደ በአንድ ሺህ አካፍለን ወደ ኪሎ ግራም መቀየር እንችላለን። እሱን አሳያችኋለሁ። ነገር ግን እዚህ ጋር እኔ የፈለኩት ምንድን ነው እያንዳንዱን ወደ ኪሎ ግራም መቀየር እንድችሉና በዛውም እንድትለማመዱ ስለፈለኩ ነው። ስለዚህ የመጀመሪያው ስንት መጣልን ማለት ነው? 1.5 ወደዛት የመጀመሪያውን ወደ ምንድን ነው የቀየረው? 1000 the mass of the object in kilogram የመጀመሪያው 1.5 ኪሎ ግራም ነው። 1.5 ኪሎ ግራም ነው። እሱ እንዳለ እናስቀምጣለን። 1.5 ኪሎ ግራም ኢን ኪሎ ግራም ማለት ነው። 1.5 አለን። ቀጥሎ ያገኘነው ማን ነው? 500 ነው የቀየረው። 500 ስንቀይረው ደግሞ 0.5 መጥቶልናል። እሱ 0.5 ከዛ ቀጥሎ የቀየረው ማን ነው? 250 ግራም ነው። እሱ ደግሞ 0.25 መጥቶልናል። 0.25 ከዛ ቀጥሎ የቀየረው 25 ነው። እሱ ደግሞ ስንት መጣልን? 0.025 0.025 ከዛ መጨረሻ ላይ እንግዲህ ያገኘነው ማን ነው? 0.8 ኪሎ ግራም ነው። እሱን ደግሞ ስንቀይረው 0.0008 ኦኬ። ከዛ እነኚህ ምን ማድረግ ነው? መደመር ነው። ይሄ በሞላ በምንድነው? በኪሎ ግራም ናቸው። ስለዚህ ይሄን ክፍት ቦታውን ግራም ያጋባችሁ ከሆነ በዜሮ ሙላት ትችላላችሁ። ይሄን ስደምሩት እንግዲህ እዚህ ጋር 8 ትወርዳለች። እዚህ ጋር ማን አለ? 5 እና 0 5
እዚህ ጋር ማን አለ? 5 2 0 አለ። 5 ሲደመር 2 7። ኦኬ እዚህ ጋር ደግሞ ማን ይቀረናል? 5 እና 5 10 10 እና 2 12። ከዛ ዜሮዎች ናቸው። ሁለትን ጽፌ አንድ አለኝ። ከዛ ነጥባችን እናስቀምጣለን እዚህ ጋር። ከዛ 1 እና 1 2 ይመጣል። ከዛ ሁሉም ዜሮ ናቸው 2። ስለዚህ ስንት ይመጣልናል ማለት ነው? 2.278 ምን ኪሎ ግራም በኪሎ ግራም ስለሆነ እንደዚህ አድርገን መቀየር እንችላለን ማለት ነው። እያንዳንዱን ቀይረን አጠቃላይ መጨረሻ ላይ በመደመር መቀየር እንችላለን። ነገር ግን እናንተ ስትሰሩ ይህን መንገድ አትጠቀሙ። እንደዚህ አይነት አጋጣሚ ካላችሁ እዚህ ጋር ሁሉንም ደምረን ኤ ላይ በምን ሰርተነዋል? ወይም የመጀመሪያው ላይ በግራም ቀይረነዋል ማለት ነው። ስለዚህ ስንት ነው በግራም ስንሰራው ስንት ነው ይመጣልን? 2275.8 ግራም መጥቶልናል። ኦኬ 2275 ግራም መጥቶልናል ማለት ነው። ይህንን በኪሎ ግራም ለማስቀመጥ በቀላሉ ቀይረን የሁሉንም መግለጽ እንችላለን ማለት ነው። ስለዚህ ግራም ወደ ኪሎ ግራም ስቀይሩ ደግሞ ምን አድርጉ ብያችኋለሁ? የተሰጣችሁን ቁጥር በአንድ ሺህ ማካፈል ነው ያለባችሁ። ኦኬ 8 ሲካፈል ለአንድ ሺህ። ስለዚህ አሁን እዚህ ጋር ደስማል ፖይንታችሁ አለች። በምታካፍሉበት ሰዓት ደስማል ፖይንታችሁን እንግዲህ ወዴት ነው ሽፍት የምታደርጓት? ወደ ግራ። ስንት ድጅት እዚህ ጋር ያላችሁን የዜሮ ብዛት ያክል ድጅት ስንት ዜሮ ነው ያለን ዲኖሚኔተር ላይ? 3 ዜሮ። ኦኬ ስለዚህ በዚህ ሙቭ እናደርጋለን ማለት ነው። ባለን የዜሮ ብዛት ደስማል ፖይንታችሁን ወደ ግራ 3 ዜሮ ስላላችሁ እዚህ ጋር 3 ድጅትን ሙቭ እናደርጋለን ማለት ነው። 1 2 3 እዚህ ጋር እናመጣታለን ማለት ነው። ስለዚህ ውጤታችን ምን ይሆናል ማለት ነው? 2.275 ምን ኪሎ ግራም። ይሄና ይሄ ልዩነት የለውም። እዚህ ጋር የምታዩት መልስና እዚህ ጋር የምታዩት መልስ ልዩነት የለውም ማለት ነው። በዚህ መልኩ እንግዲህ አንዱን ወደ አንዱ መቀየር ትችላላችሁ ማለት ነው። ስለዚህ አሁን የማንን አየን ማለት ነው? የማስን አየን። አሁን ደግሞ የምናየው ምንድን ነው? የታይም ነው። ሶስተኛው መጀመሪያ ሌንግዝ አየን። ከፊዚካል ኳንቲቲዎች መካከል ፋንዳሜንታል ፊዚካል ኳንቲቲዎች መጀመሪያ ያየነው የሌንግዝ ነው ወይም ዲስታንስን ነው። ሜትር ወደ ኪሎ ሜትር ወደ ሴንቲሜትር ምናምን። ቀጥሎ ምን አየን? ማስን አየን። ወደ ግራም ኪሎ ግራም ምናምን አየን ማለት ነው። አሁን ደግሞ በሶስተኛው ኤግዛምፕል የምናየው ታይምን ነው ማለት ነው። ኦኬ በዚህ ደግሞ የምናየው ማን ነው? ታይም ጊዜ ላይ ደግሞ እንምጣ። ታይም ላይ እንግዲህ ኤክስፕረስ ዘ ፎሎዊንግ ታይምስ ኢን ሰከንድስ ነው የተባላችሁት። የሚከተሉትን ታይሞች በሰከንድ ግለጹ ነው። ስለዚህ ኤ ምንድን ነው የተሰጠን? 2 ሃወርስ 2 ሰዓት ነው የተሰጠን። 2 ሰዓትን በሰከንድ ምን ያክል ነው? ቢ ላይ የተጠየቅነው ምንድን ነው? 0.5 ሃወር። ኦኬ ሲ ደግሞ የተጠየቅነው ምንድን ነው? 3/5 ሃወር። እነኝህም ወደ ምን ቀይሩ ነው የተባለው? ወደ ሰከንድ። ኦኬ በሰከንድ ምን ያክል ናቸው ሲገለጹ ነው የተባለው። ስለዚህ አሁን ምንድነው ማወቅ ያለብን እዚህ ጋር ምን አይነት ዩኒቶች ናቸው የተሰጡ የሚለውን መጀመሪያ መለየት ነው። ሃወር እና ሰከንድ። ከዛ ቀጥሎ ምንድነው የምታደርጉት? በሁለቱ መካከል ያለው ዝምድና ምንድነው? what type of relation they have, what is the relationship between hour and second? ኦኬ ስለዚህ መጀመሪያ ይሄን ለመረዳት አንድ ሃወር ማለት አንድ ሃወር 60 ሚኒት ነው። ኦኬ 60 ሚኒት ነው ወይም ደግሞ 60 ደቂቃ ነው። አንድ ደቂቃ ማለት ደግሞ አንድ ሚኒት ማለት 60 ሰከንድ ነው። ኦኬ ይሄን እናውቃለን። ስለዚህ መጀመሪያ አንድን ሃወር ወደ ሚኒት መቀየር አለብን ማለት ነው። ስለዚህ አንድ ሃወር 60 ሚኒት ከሆነ 2 ሃወር ምን ያክል ይሆናል? ወይም ደግሞ እዚህ ጋር አንድ ሃወር 60 ሚኒት ከሆነ አንድ ሚኒት ደግሞ 60 ሰከንድ ከሆነ አንድ ሃወር ስንት ሰከንድ ይሆናል የሚለውን መመለስ ይኖርብናል ማለት ነው። ስለዚህ አንድ ሃወር ምንድነው የሚሆነው ማለት ነው? 60 ሚኒት ሲባዛ በ60 ስናደርገው ሰከንድ ይመጣልናል ማለት ነው። ስለዚህ ስንት ይመጣል?
3600 ሰከንድ ይመጣል ማለት ነው። አንድ ሀወር 3600 ሰከንድ ነው። በቃ ይችን ማወቅ ነው የሚጠበቅብን ማለት ነው። ከዛ በኋላ ምንድን ነው የምታደርጉት? ትልቁን ወደ ትንሹ፣ ትንሹን ደግሞ ወደ ትልቁ በምትቀይሩበት ሰዓት ማባዛትና ማካፈል ነው። ኦኬ። ስለዚህ ሀወርን ወደ ሰከንድ በምቀይርበት ሰዓት ምንድን ነው የማደርገው? በ3600 አባዛለሁ ማለት ነው። 3600 እናባዛለን። ሰከንድን ደግሞ ወደ ሀወር በምትቀይሩበት ሰዓት ለ3600 ታካፍላላችሁ ማለት ነው። ኦኬ። ስለዚህ ይሄ በሀወር እና በሰከንድ መካከል ያለውን ኮንቨርዥን የምትሰሩበት መንገድ ይሄ ነው ማለት ነው። አሁን ወደ ጥያቄዎችን እንመለስ። ኤ ላይ ምንድን ነው? ሁለት ሀወርን በሰከንድ ግለጹ ነው የተባልነው። ኤ 2 ሃወርስ ባጭሩ ስንጽፈው እንደዚህ አድርገን እንጽፈዋለን። 2 ሃወር ምን ያክል ሰከንድ ነው የተባለው? ምን ያክል ሰከንድ ነው። ስለዚህ አሁን ሃወርን ወደ ሰከንድ ስቀይር ሃወር ነው ትልቁ አይደለም? ሰዓት ከሰከንድ ይበልጣል፣ ትልቅ ነው። ስለዚህ ሃወርን ወደ ሰከንድ በመቀየርበት ሰዓት ማባዛት ነው ያለው ሜንታሊቲ፣ ማባዛት ነው ማለት ነው። ስለዚህ በስንት አባዘዋለሁ የሚለውን ደግሞ ስናይ ቅድም ሪሌሽናቸውን አይተናል። በ3600 ታባዛላችሁ ማለት ነው። ስለዚህ 2 ሃወርስ ማለት እኩል ይሆናል 2 ሲባዛ በ3600 ሰከንድ ይመጣል ማለት ነው። ስለዚህ ስንት ይመጣል ይሄ ማለት ነው? 7200 ከትሙ 2 ሲባዛ በ36 72 ይመጣልናል። ከዛ 2 ዜሮ መጨመር ነው ሰከንድ ይመጣል ማለት ነው። ስለዚህ 2 ሰዓት ማለት ስንት ነው ማለት ነው? 7200 ሰከንድ ይመጣልናል ማለት ነው። ጉድ። ሁለተኛ የተጠየቅነው ማለት ነው በቢ ላይ ደግሞ የተጠየቅነው 0.5 ሃወር ነው። አሁንም ልክ እንደዛ ሃወር ወደ ሰከንድ ነው እንዳለ። ስለዚህ 0.5 ሃወር በሰከንድ ምን ያክል ነው? ስለዚህ እንደምታደርጉት 0.5 ሃወር ማለት 0.5 በስንት ነው የምታባዙት? በ3600 ነው የምታባዙት። ምን ሰከንድ። 0.5 ማለት ምን ማለት ነው? 5/10ኛ ማለት ነው ሲባዛ 3600 ሰከንድ። እዛችን ዜሮ በዚህ ዜሮ አጣፋታለሁ። ከዛ ማን ይቀራል እዚህ ጋር? 5 ሲባዛ 360 ምን ሰከንድ። ከዛ አባዙት እዚህ ጋር 5 ሲባዛ በ6 30 ዜሮን ጽፌ 3 አለኝ። 5 ሲባዛ በ3 15 15 እና 3 18 ይመጣል። እዛ እዚህ ጋር አንድ ዜሮ አለችኝ፣ እሷን ዜሮ ጨምራለሁ። 1800 ሰከንድ ይመጣል ማለት ነው። ወይም ደግሞ እዚህ ጋር የሰራችሁት አለ አይደለም? ይሄን ለ3 ማካፈል ማለት ነው። እንደዚህ አድርገን ይሄኛውን እንሰራለን። 1800 ሰከንድ ይመጣል። ሲ የተሰጠን ሲ ምንድን ነው? እዚህ ጋር እንደምታዩት ሲ እንግዲህ 3/5 ሃወር ነው የተሰጠን። 3/5 ሃወር 3/5 ሃወር ስንት ሰከንድ ነው? ስለዚህ አሁንም ሃወርን ወደ ሰከንድ ነው የምቀይረው። ስለዚህ ምንድነው የማደርገው? 3/5 ሃወር እኩል ይሆናል 3/5 በስንት ማባዛት ነው? በ3600 ማባዛት ነው ሰከንድ። ኦኬ። ስለዚህ በ5 ይሄን በ5 1 የመጨረሻው ቁጥር 0 ስለሆነ በ5 ይካፈላል። ስለዚህ ይሄ በ5 ስንት ይመጣል ማለት ነው? 36 በ5 7 ጊዜ 7 ሲባዛ በ5 35 35 እዚህ ጋር አምጥቼ ሲቀንሰው ስንት ይመጣል? አንድ ትቀራለች። ከዛ እዚህ ጋር አንድ ዜሮ አለች፣ 0 10 ለ5 2 ይመጣል። ከዛ አንድ ዜሮ አለች፣ እሷን እንጨምራታለን። 720 ይመጣል ማለት ነው። ስለዚህኛው ስንት ይመጣል? 3 ሲባዛ 720 ምን ሰከንድ። ከዛ ይሄንን በ3 ማባዛት ነው 720። 3 ሲባዛ በ2 6 3 ሲባዛ በ7 21 ይመጣል። ከዛ አንድ ዜሮ እንጨምራለን ሰከንድ። ስለዚህ ስንት ይመጣል ማለት ነው? 2160 ሰከንድ ይመጣል ማለት ነው። እንደዚህ አድርጋችሁ ታይም ላይ ያሉትን ደግሞ በዚህ መልኩ ኮንቨርዥን መስራት ትችላላችሁ ማለት ነው። ስለዚህ ቤዚካሊ በዚህ በኮንቨርዥን ስር እንግዲህ ያየነው ማለት ነው ታይም ዩኒቶችን እንዴት ኮንቨርት ማድረግ እንደምንችል፣ ሌንግዝ ዩኒቶችን እንዴት ኮንቨርት ማድረግ እንደምንችል እና የማስ ዩኒቶችን እንዴት ኮንቨርት ማድረግ እንደምንችል ተመልክተናል። አንደር ኮንቨርዥን ማለት ነው። it's all about chapter 2. ቀጥሎ እንግዲህ የምናየው ምንድን ነው? አዲሱን ቻፕተር እንጀምራለን። እዚህ ጋር ቻፕተር 3 ሞሽንስ ኢን ስትሬት ላይን ይላል። ዩኒት 3 ምንድን ነው የሚለው? ሞሽን
ኢን ስትሬት ላይን። ዩኒቨርሲቲ ሞሽን ኢን ስትሬት ላይን። ኦኬ ስትሬት ላይን እንግዲህ ይሄ ምንድነው? እንቅስቃሴ በቀጥ ባለ መስመር ላይ እንደማለት ነው። ሶ በዚህ ይሄ ከፊዚክስ እንግዲህ ጽንሰ ሐሳብ አንጻር ምን እንደሆነ እንመለከታለን። ሶ የመጀመሪያው ነገር እንግዲህ እዚህ ጋር መረዳት ያለባችሁ ሞሽን ምንድን ነው? ዋት ኢዝ ሞሽን የሚለውን ጥያቄ መመለስ ይኖርባችኋል ማለት ነው። ዋት ኢዝ ሞሽን? ሞሽን ምንድን ነው? ወይም ደግሞ የሞሽን የሚለው የፊዚክስ ቃል ጥሬ ትርጉሙ ምን ማለት ነው? እንቅስቃሴ ማለት ነው። እንቅስቃሴ እንደማለት ነው። እንቅስቃሴ ማለት ምን ማለት ነው? አንድ ነገር ተንቀሳቀሰ የሚባለው መቼ ነው? ወይም ደግሞ እየተንቀሳቀሰ ነው የምንለው መቼ ነው? ከፊዚክስ ጽንሰ ሐሳብ አንጻር ይህንን በሚገባ መረዳትና መመለስ ይኖርብናል ማለት ነው። ስለዚህ ሞሽን እንግዲህ በፊዚክስ ጽንሰ ሐሳብ መሰረት ምን ማለት ነው? it is a continuous የሆነ continuous change of position of an object ማለት ነው። ኦኬ በፊዚክስ እንግዲህ ሞሽን ማለት it is a continuous change of position of an object ምን ማለት ነው? የአንድ ኦብጀክት ወይም የአንድ አካል በተከታታይነት የፖዚሽን ወይም ደግሞ የቦታ ለውጥ የሚያደርግ ከሆነ ያ ነገር እየተንቀሳቀሰ ነው እንላለን ማለት ነው። ኦኬ ስለዚህ ኮንቲኒየስሊ ወይም ደግሞ ቀጣይነት ባለው መልኩ ፖዚሽኑን ወይም ደግሞ ያለበትን ቦታ የሚቀያየር ከሆነ ያ ነገር በእንቅስቃሴ ውስጥ ነው እንላለን ማለት ነው። ስለዚህ ሞሽን ማለት ኮንቲኒየስ ቼንጅ ኦፍ ፖዚሽን የፖዚሽን በተከታታይ የመቀየር ሂደት ሞሽን ይባላል። ኦኬ ስለዚህ ከአንድ ቦታ ወደ ሌላ ቦታ ፖዚሽኑን ይቀያየራል ማለት ነው። በዚህ ሰዓት እንግዲህ ስለ ፖዚሽን በምናወራበት ሰዓት የአንድ አካል ፖዚሽን ወይ ደግሞ ያለበትን ሁኔታ ሎኬሽኑን የሚያሳየን ማለት ነው። ስለዚህ ስለ ፖዚሽን በምናወራበት ሰዓት እንግዲህ አንድ መረዳት ያለብን ወሳኝ ጽንሰ ሐሳብ አለ ማለት ነው። እሱም ሪፈረንስ ፍሬም ይባላል። እሱን እስኪ በደንብ አድርገን ለመረዳት እንሞክራለን። the most convenient example to explain about position, distance and displacement እዚህ ጋር እንግዲህ የምናቸው ሐሳቦች አሉ። እዚህ ጋር ስለ ሞሽን እንመለስበታለሁ። ፖዚሽን፣ ዲስታንስ ኤንድ ዲስፕሌስመንት የሚሉ ነገሮች አሉ። in your daily travel from your home to your school ከቤታችሁ ተነሳችሁ ወደ ትምህርት ቤት በምትመጡበት ሰዓት እንግዲህ እነኚህን ሶስት ነገሮች ታከናውናላችሁ። ፖዚሽን ትቀይራላችሁ አይደለም? ከአንድ ቦታ ወደ ሌላ ቦታ ፖዚሽናችሁ እየተቀየረ ነው። that means ከቤት ወደ ትምህርት ቤት በምትመጡበት ሰዓት እናንተ ሞሽን ላይ ናችሁ ወይም እንቅስቃሴ ላይ ናችሁ ማለት ነው። ሌላኛው እንግዲህ እዛ ጋር እንግዲህ በእናንተ ቤትና በትምህርት ቤታችሁ መካከል ደግሞ ሁለት ነገሮች ያለው ርቀት በሁለት መልኩ ይገለጻል። አንደኛው ዲስታንስ ይባላል። ዲስታንስ ይባላል። ሁለተኛው ዲስፕሌስመንት ይባላል። ዲስፕሌስመንት ይባላል። ይሄ ምንድነው? ዲስታንስ ማለት እንግዲህ ርቀት እንደማለት ነው። በፊዚክስ ዲስታንስ እና ዲስፕሌስመንት ቤዚካሊ ያላቸው ዲፈረንስ የዳይሬክሽን ዲፈረንስ ነው። ባለፈው እንግዲህ ቤዚክ ፊዚካል ኳንቲቲዎችን በሁለት ከፍለን አይተናል። ለምሳሌ አንደኛው በሁለት ከፍለን ካየንባቸው ቴክኒኮች መካከል አንደኛው ስካለር እና ቬክተር ብለን ከፍለን አይተናል። ስካለር ኳንቲቲዎች እና ቬክተር ኳንቲቲዎች። ለምሳሌ ዲስታንስ ስካለር ነው። ዲስፕሌስመንት ደግሞ ቬክተር ነው። ሌላ ምንም ዲፈረንስ የላቸው። ዲስታንስ ማለት ባለፈው እንደነገርኳችሁ ዲስታንስ ማለት ዲስፕሌስመንት ማለት ዲስታንስ ሲደመር ዳይሬክሽን እንደማለት ነው። ስለዚህ ዲስታንስ ስካለር ኳንቲቲ ነው ስላችሁ ምን እያልኳችሁ ነው ማለት ነው? ዳይሬክሽንን ኮንሲደር አያደርግም ማለት ነው። ዲስፕሌስመንት ከሆነ ግን ኢት ኒድ ቱ ሃቭ ስፔሲፊክ ዳይሬክሽን ያስፈልገዋል። ኢን አዲሽን ቱ ዘ ማግኒቱድ ወይም ደግሞ በመካከላቸው ካለው ዲስታንስ በተጨማሪ አቅጣጫም ይፈልጋል ማለት ነው። ይሄን በቀላሉ ለማስረዳት በቀላሉ እንድትረዱት ለማድረግ ይሄንን እዚህ ጋር የእናንተ ሆም አለ።
እዚህ ጋር የእናንተ ሆም አለ። ዩር ሆም ሄሪቴጅ እዚህ ጋር አለ። እንደዘን ዩር ስኩል አለ ደግሞ እዚህ ጋር ዩር ስኩል አለ እዚህ ጋር። ይሄ ነው። ስለዚህ አሁን ሁለቱን ዲስታንስ እና ዲስፕሌስመንት ምን እንደሆኑ በቀላሉ ለመረዳት እንዲመቻችሁ ነው። ስለዚህ ምን ታደርጋላችሁ? ከቤት ትወጣላችሁ አይደለም? ከቤት ትወጣላችሁ። እንደዘን ከቤት ትወጡና እንደዚህ ትመጣላችሁ ሳምዌር፣ እዛ እንደዚህ ትሄዳላችሁ ታክሲ ያለበት ቦታ ኦር ምናምን። ከዛ መታጠፊያ መንገዶች፣ የእግረኛ መንገዶች ተጠቅማችሁ ምናምን ስትመጡ የተለያዩ አይነት መስመሮችን አልፋችሁ ነው ትምህርት ቤት የምትደርሱት እንጂ ቀጥታ የተሰመረ መስመር ጠብቃችሁ ቤታችሁ አትመጡም አይደለም? ስለዚህ መንገዳችሁ የመጣችሁበትን መንገድ ስታስታውሱ ወደ ግራ ታጠፋላችሁ፣ ወደ ቀኝ ታጠፋላችሁ፣ ከዛ ቀጥላችሁ ትሄዳላችሁ አንድ ሳምዌር፣ አሁንም ድጋሚ ወደ ሆነ ቦታ አቅጣጫ ትታጠፋላችሁ እያላችሁ ነው የምትመጡት። ይሄ አንደኛው እናንተ ፊዚካሊ የምትመጡበት መንገድ ነው። ፊዚካሊ የምትመጡበት መንገድ ነው። ነገር ግን ደግሞ ምን አለ ቀጥታ በእናንተ ቤትና በትምህርት ቤታችሁ መካከል ቀጥታ ብታሰምሩስ? ቀጥታ ብታሰምሩ ያለው ርቀት እንደዚህ ቀጥ አድርጋችሁ ከእናንተ ቤት ተነሳችሁ ቀጥ አድርጋችሁ ትምህርት ቤታችሁ ድረስ መስመር ብታሰምሩ ያለው ነገርና ፊዚካሊ ግን በስትክክል እናንተ ወደ ትምህርት ቤት መሄድ ከፈለጋችሁ ደግሞ መሄድ ያለባችሁ መንገድ አለ። ጠመዝማዛ መንገድ አቋርጣችሁ ነው የምትሄዱት ማለት ነው። ኦኬ፣ ይሄን ጠመዝማዛ መንገድ እያቋራርጣችሁ በተለያየ የሆኑ የአቅጣጫ ለውጦችን እያደረጋችሁ ነው የምትመጡት ማለት ነው። ስለዚህ እነኚህ ናቸው ቤዚካሊ ዲፍረንሱ። ስለዚህ ከእናንተ ቤት ቀጥታ ትምህርት ቤቱ ድረስ ዊዝ ስፔሲፊክ ዳይሬክሽን ይሄ በቀይ ያሰመርኩት ይሄ ምን ይባላል? ዲስፕሌስመንት ይባላል። ኦኬ፣ ዲስፕሌስመንት ይባላል። ዘ ሾርተስት ፓዝ እንለዋለን። ምን እንለዋለን? ዘ ሾርተስት ፓዝ እንለዋለን። ወይም ደግሞ አቋራጩ መንገድ ዲስፕሌስመንት ይባላል። ወይም ደግሞ ኤስ አድርገን እላዩ ላይ የምናደርግበታለን አሮ ሄድ እናደርጋለን። ለምን? አቅጣጫ ስላለው ነው። አሁን ከእናንተ ቤት ሆናችሁ ትምህርት ቤቱ አቅጣጫ ባለው መስመር አድርጋችሁ የትምህርት ቤቱን ዳይሬክሽን መናገር ትችላላችሁ ማለት ነው። ዊዝ ስፔሲፊክ ዳይሬክሽን መናገር ትችላላችሁ። ዲስታንስ ከሆነ ግን ይሄ ጠመዝማዛው መንገድ ደግሞ የመጣችሁበት ምን ይባላል? እሱ ዲስታንስ ይባላል። ጠመዝማዛው መንገድ የመጣችሁበት ዲስታንስ ይባላል። በምን ይወከላል? በኤስ። ላዩ ላይ ቀስት የለውም። ይሄ ለምን? ዳይሬክሽን ስፔሲፊክ ዳይሬክሽን ስለሌለው ማለት ነው። ወይም ደግሞ ዳይሬክሽንን ኮንሲደር አያደርግም፣ ስካላር ነው። ይሄኛው ግን ምንድነው? ቬክተር ነው። ዊዝ ስፔሲፊክ ዳይሬክሽን ነው። ትምህርት ቤታችሁ በየት በኩል ነው? ቤታችሁ ሆናችሁ ትምህርት ቤታችሁ በየት በኩል ነው ብትባሉ በኢስት በኩል በምስራቅ በኩል ነው ወይ በምዕራብ በኩል ነው ወይ በሰሜን በኩል ነው ትላላችሁ ማለት ነው። ነገር ግን በእናንተ ትምህርት ቤትና በቤታችሁ መካከል ያለውን ዲስታንስ ግን ለመናገር በእግራችሁ የምትመጡበትን መንገድ አሁን አቅጣጫውን ተናገሩ ብትባሉ ልትናገሩ አትችሉም። ምክንያቱም ብዙ መተጣጠፎች ስላለው ማለት ነው። ስፔሲፊክ ዳይሬክሽን የለውም ማለት ነው። ስለዚህ ዳይሬክሽንን ኮንሲደር አያደርግም። ሰው ይሄን ነገር በደንብ እንግዲህ መረዳት ይኖርባችኋል ማለት ነው። የሁለቱን ዲፈረንስ በደንብ አድርጋችሁ መረዳት ይኖርባችሁ። ዲስታንስ ምንድን ነው? ዲስፕሌስመንት ምንድን ነው? አሁን ሌላው እዚህ ጋር ማወቅ ያለባችሁ ምንድን ነው፣ ከቤት ተነሳችሁ ወደ ትምህርት ቤቱ በምትሄዱበት ሰዓት እንግዲህ በተወሰነ መልኩ ፖዚሽናችሁ ኮንቲኒስሊ ወይም ቀጣይነት ባለው መልኩ ፖዚሽናችሁ ይቀያየራል ማለት ነው። አሁን እዚህ ጋር ነበራችሁ የሆነ ሰዓት ላይ፣ ከዛ እዚህ ጋር ትደርሳችኋል። ከዛ እዚህ ጋር አቅጣጫችሁ ምን እየሆነ ነው ማለት ነው። ፖዚሽናችሁ ወይም ደግሞ የእናንተ መገኛ ማለት ነው በየሰዓቱ እየተቀያየረ ነው። በየሰዓቱ እዚህ ጋር ናችሁ። አሁን ከሆነ ሰከንድ ደቂቃ በኋላ እዚህ ጋር ናችሁ። እየተቀያየረ ነው። ስለዚህ ይሄ ኮንቲኒየስ የሆነ ወይም ቀጣይነት ያለው የፖዚሽን ለውጥ ምን ተብሎ ይጠራል? ሞሽን ይባላል ማለት ነው። ስለዚህ እናንተ በዛን ሰዓት በእንቅስቃሴ ውስጥ ናችሁ እንላለን ማለት ነው። ነገር ግን አንድ ቦታ ላይ ቆማችሁ እዚህ ጋር ለምሳሌ ብትቆሙ ያኔ ሞሽን እንቅስቃሴ ውስጥ አይደላችሁም ማለት ነው። ለምን? ፖዚሽናችሁ እዚህ ጋር ብቻ ነው፣ በቃ አለቀ፣ አይቀየርም። ስለዚህ አንድ ነገር ኢንሞሽን ነው ወይም በእንቅስቃሴ ውስጥ ነው የምንለው በቀጣይነት ባለው መልኩ ፖዚሽኑን ወይም ደግሞ ያለበትን ቦታ ሲቀያየር ነው ማለት ነው። የሁለቱ ቤዚክ ዲፍረንስ ይሄ ነው። ሌላው እዚህ ጋር መረዳት ያለባችሁ ነገር ፖዚሽን የሚለውን ቃል ነው መረዳት ያለባችሁ። ፖዚሽን ምንድን ነው?
ኦኬ ፖዚሽን የአንድ ነገር መገኛ ቦታ ማለት ነው። ያላችሁበት ሎኬሽናችሁን የሚያመለክት ነው ፖዚሽን ማለት። ለምሳሌ አሁንም ከቤታችሁ ተነሳችሁ ወደ ትምህርት ቤት ሙቭ እያደረጋችሁ ነው፣ እየሄዳችሁ ነው። ስለዚህ ፖዚሽናችሁ ኮንቲኒስሊ ይቀያየራል ማለት ነው። ሰው አሁን ከቤት ተነሳችሁ ወደ ትምህርት ቤት ስትወጡ፣ ከበር ስትወጡ በአእምሯችሁ አሁን ብዙ ጊዜ ስለማታስቡት ነው፣ ግን ወደ ትምህርት ቤት ስትሄዱ በየትኛው መንገድ መሄድ እንዳለባችሁ፣ የቱ ጋር መታጠፍ እንዳለባችሁ ምናምን ስለለመዳችሁት ኮንሲደር ስለማታረጉት ነው እንጂ ታስባላችሁ ማለት ነው። ስለዚህ ከየት አንጻር ነው ማለት ነው? መጀመሪያው ከቤታችሁ አንጻር የትምህርት ቤቱ መገኛ ታውቃላችሁ ማለት ነው። ከዛ በኋላ የሆነ ቦታ ላይ ስትደርሱ ደግሞ ትታጠፋላችሁ። ከዛ በኋላ የሆነ ቦታውን ትታጠፋላችሁ። መጨረሻ ላይ ትምህርት ቤት ትደርሳላችሁ። ስለዚህ ቤቱ እንደ አንድ መነሻ ማነጻጸሪያ ቦታ እየተጠቀማችሁ ነው ማለት ነው። ቤታችሁን ወደ ትምህርት ቤት ለመሄድ መጀመሪያ ቤታችሁን እንደ ማነጻጸሪያ ከትምህርት ቤቱ አንጻር እንደ ማነጻጸሪያ እየተጠቀማችሁ ነው። አንደኛው ይሄ ነው የፖዚሽን እንግዲህ ፖዚሽን ላይ ወሳኙን ነገር። ሁለተኛው ሴናሪዮ ለምሳሌ አንድ ጥያቄ ልጠይቃችሁ። ለምሳሌ ኦሽን ላይ ናችሁ ብለን እናስብ። ኦኬ ዩ አር ኢን ዘ ሚድል ኦፍ ዘ ኦሽን ወይም ደግሞ ውቅያኖስ ላይ መሀል ውቅያኖስ ላይ ነው። ምንም የሚታይ ተራራ የለም፣ ምን የለም። ውቅያኖስ መሀል ላይ አንድ ሰው ቢሆን ከዛ በኋላ አቅጣጫውን እንዲጠቁም ቢጠየቅ የቱ ጋር እንዳለ መናገር ይችላል ወይ? ኦኬ መናገር የቱ ጋር እንዳለ የቱ ጋር ነው ያለው ሎኬሽን የቱ ጋር ነው? ወይም ደግሞ አሁን ያለበትን ቦታ ንገረኝ ብትሉት ውቅያኖስ መሀል ላይ ያለ አንድ ሰው ያለበትን ሎኬሽን ወይም ያለበትን ቦታ መናገር ይችላል? ቲንክ አባውት ኢት መናገር ይችላል? አይችልም። ኦኬ አንድ ውቅያኖስ መሀል ምንም አካባቢው ላይ የሚታይ አንድ ቋሚ ነገር ከሌለ የሌለበት ሁኔታ ላይ ያለበትን ቦታ ተናገር ብትሉት የቱ ጋር እንደሆነ ሊነግራችሁ አይችልም ማለት ነው። የቱ ጋር እንደሆነ ኤግዛክትሊ እሱም አያውቀውም ማለት ነው። ለእናንተም ኤክስፕሌን ሊያደርግላችሁ አይችልም። ለምን ይመስላችኋል መናገር የማይችለው? ኦኬ አንድ ውቅያኖስ መሀል ላይ ያለ አንድ ሰው ያለበትን ኤግዛክት ቦታ ትክክለኛ ቦታ ተናገር ቢባል መናገር የማይችልበት ዋናው ችግር ምን ይመስላችኋል? ፖዚሽኑን ማለት ነው። ያም እንግዲህ ሰውየው ያለበትን ፖዚሽን እንደማለት ነው። ያለበትን ትክክለኛ ቦታ ተናገር ቢባል ሊናገር አይችልም። ይሄ የምን ችግር ይመስላችኋል? አሁን ከተማ ላይ ያለ አንድ ሰው ማንኛውንም ሰው ደውላችሁ የቱ ጋር ነው ስትሉት እንደዚህ ህንፃ ጋር ነው ያለሁት፣ እንደዚህ ህንፃ ጋር አጥፍር ያለው ካፌ ጋር ነው ያለሁት ምናምን ይላችኋል። በቀላሉ ያለበትን ሎኬሽን ያለበትን ቦታ ማወቅ ትችላላችሁ። ውቅያኖስ መሀል ላይ ያለ ሰው ግን ይሄን ማድረግ አይችልም። የምን ችግር ይመስላችኋል? ለዚህ አውቀን የሚሆን ሳናቅ የምንጠቀመው አንድ ነገር አለ። ማነጻጸሪያ ቦታ ያስፈልገናል። አንድ ቋሚ ቦታ ያስፈልገናል ማለት ነው። ውቅያኖስ ላይ ቋሚ ቦታ ምንም ነገር ስለሌለ ከምን አንጻር ነው የእሱን ፖዚሽን ወይም ደግሞ የእሱን ሎኬሽን ያለበትን ቦታ ሊነግረን የሚችለው? አይችልም ማለት ነው። ስለዚህ የአንድን ነገር ትክክለኛ ሎኬሽን ወይም ፖዚሽን ለማወቅ ሌላ አንድ ቋሚ ነገር ያስፈልገናል ማለት ነው። ሌላ አንድ ቋሚ ነገር ያስፈልገናል። ያ ቋሚ ነገር የአንድን ነገር ትክክለኛ ቦታ ወይም መገኛ ለማወቅ ሌላ አንድ ቋሚ ነገርን እንደ ማነጻጸሪያ አድርገን እንጠቀማለን ማለት ነው። ያ ነገር ምን ተብሎ ይጠራል? ሪፈረንስ ፍሬም ይባላል። ሪፈረንስ ፍሬም እንለዋለን ማለት ነው። ዩ አንደርስታንድ? ሪፈረንስ ፍሬም ወይም ደግሞ በአማርኛ ማጣቀሻ መቃን እንለዋለን። ማጣቀሻ መቃን። ስለዚህ ይሄ በጣም ወሳኝ ነገር ነው ጋይስ። ኦኬ ይሄ ሪፈረንስ ፍሬም ከሌለ አንድ ነገር ማወቅ አንችልም ማለት ነው። ስለዚህ እኛ ከቤታችን ተነስተን ወደ ትምህርት ቤት በምንሄድበት ሰዓት ቤታችን እንደምን እያገለገለን ነው ማለት ነው? እንደ ሪፈረንስ ፍሬም እያገለገለን ነው። የሆነ ቦታ ላይ ሲደርሱ እንደዚህ መታጠፍ፣ ያ ቦታ ያ ህንፃ የምትታጠፉበት ቦታ የምትደርሱበት ቦታ እንደ ሪፈረንስ ፍሬም እየተጠቀማችሁ ነው የምትፈልጉት ቦታ ላይ የምትደርሱት ማለት ነው። ስለዚህ ሪፈረንስ ፍሬም ወይም ማጣቀሻ መቃን ማለት በሞሽን ውስጥ በጣም ወሳኝ የሆነ ሮል አለው ማለት ነው። ስለዚህ ይሄ ነገር ከሌለ የአንድን ነገር ትክክለኛ ቦታ ማግኘት ወይም ማወቅ አይቻልም ማለት ነው። ኢትስ ኦል አባውት ሪፈረንስ ፍሬም። እዚህ ጋር ምን አይተናል አሁን ማለት ነው?
ሞሽን ምን እንደሆነ አይተናል። በሞሽን ውስጥ እንግዲህ ዲስታንስ ምን እንደሆነ ተመልክተናል። ዲስታንስ ማለት እንግዲህ ዘ ሎንገስት ፓዝ ነው፣ ያኛው ዘ ሾርተስት ፓዝ ነው። ይሄ ጠመዝማዛው እንግዲህ የሄድነው ነገር ተለክቶ እሱ ዲስታንስ ይባላል እንግዲህ። ነገር ግን ሀሳባዊ በሆነ መልኩ እንግዲህ ከቤታችሁ ደግሞ ቀጥታ ትምህርት ቤታችሁ ላይ ብታሰምሩ ደግሞ የምታገኙት ሾርተስት ፓዝ አጭሩ መንገድ ደግሞ ዲስፕሌስመንት ይባላል። እሱ ስፔሲፊክ የሆነ ዳይሬክሽን አለው ማለት ነው። ሰው ዲስታንስ አይተናል። ዲስፕሌስመንት አለ፣ ሞሽን አለ። ከዛ ምን አየን? ሪፈረንስ ፍሬም አየን ማለት ነው። ሪፈረንስ ፍሬም እነኚህ በጣም ወሳኝ ነገሮች ናቸው። እነኚህን አይተናል። በሚቀጥለው ቪዲዮችን እንግዲህ ሌሎች ወሳኝ ሀሳቦችን እንመለከታለን። በአጠቃላይ እንግዲህ ርዕሳችን ምንድነው የሚለው ሞሽን ኢን ስትሬት ላይን ነው። ስትሬት ላይን ሞሽን ምን እንደሆነ ደግሞ እሱን በጥልቀት እንመለከታለን። ቴንክ ዩ ቬሪ ማች